ሰላም ጤና ይስጥልን ክቡራንና ክቡራት እንደምን ቆያችሁ? የዛሬው ዝግጅታችን እጅግ ልዩና አጓጊ ትዕይንቶችን ይዞላችሁ ቀርቧል። እስከ ፍጻሜው ድረስ አብራችሁን እንድትቆዩ እየጋበዝን ቪዲዮውን ላይክ እና ሼር በማድረግ ጀምሩ። መልካም ቆይታ። የዛሬው ዝግጅታችን በዓለሜ ቤት ይጀምራል። ዓለሜ በሕይወቷ ትልቅ ለውጥ የሚያመጣ ውሳኔ ላይ ደርሳለች። ካሁን በኋላ በአቶ ገዜ እጅ የወደቀውን ንብረቷን ዝም ብላ ላለመመልከትና የቤቲን እህት ለማሳከም ቁርጥ ውሳኔ አድርጋለች። ይሁን እንጂ ይህ ውሳኔዋ ልጇን ናቲን በእጅጉ አስፈርቶታል። ናቲ እናቱን እንዲህ ሲል ተማጸናት። እማዬ እባክሽን ተዩ። ያ ሰውዬ ቤት ዘግቶ ሲያሰቃይሽ የነበረው ንብረትሽን ፈልጎ እኮ ነው። አሁን ይሄንን ጥያቄ ስታነሽበት ዳግም ሊገልሽ ይችላል። ይቅርብሽ አለ። ዓለሜ ግን ውሳኔዋ የጸና ነበር። የልጇን ስጋትና ልመና ለመስማት አልፈቀደችም። የጀመረችውን መንገድ እስከ መጨረሻው ለመጓዝ ቆርጣ ተነስታለች። በሌላ በኩል ደግሞ አባባ ባየው አስፈሪ ህልም ተረብሿል። የህልሙ ትርጉም ባይገለጥለትም ልቡ ግን ክፉ ነገር እንዳለ እየነገረው ነው። ጭንቀቱን መቋቋም ያቃተው አባባ ወደ አቶ ገዜ ቤት ያመራል። የትሁትን ደህንነት ጠይቆ ስለ ህልሙም አጫወታት። ትሁት ግን ነገሩን አቅልለው አባዬ አትጨነቅ፣ ህልም ተው ብላ አጽናናችው። አባባ ተሰናብቶ ሲወጣ ግን ያልታሰበ ነገር ተከሰተ። አቶ ገዜ አባባ ቤቱ ድረስ መምጣቱን ሲመለከት ቁጣው ነደደ። ትሁትንም እንዲህ ሲል አስጠነቀቃት። ሁለተኛ ያለኔ እውቅና ማንም ሰው ከዚህ ደጃፍ እንዳይረግጥ። የአቶ ገዜ ጭካኔና ቁጥጥር ከቀን ወደ ቀን እየበረታ መጥቷል። ናቲ በእናቱ ውሳኔ ተጨንቆ ወደ አባባ ዘንድ ሄደ። አባባ የናቲን ወሬ ሲሰማ ያ አስፈሪ ህልሙ አሁን ውል የያዘለት መሰለው። የቤቲን እህት ለማሳከም መታሰቡ መልካም ቢሆንም የንብረቱ ጥያቄ ግን አደገኛ መሆኑን ተረዳ። አባባ ለናቲ ተስፋ ሰጠው። አይዞህ ልጄ፣ ነገሩን እኔ ያስተካክለዋል፣ አንተ አትጨነቅ አለው። ለመሆኑ ዓለሜ በአቶ ገዜ ላይ የምታነሳው የንብረት ጥያቄ ምን ያስከትል ይሆን? አባባስ የታየውን ህልም እንዴት ይከላከለው ይሆን? ቤቲና ትሁት እጅግ ልብ በሚነካ ሁኔታ እየተወያዩ ታሪኩን አስቀጥለውታል። ትሁት ስለ ቤቲ እህት ሁኔታ ካነሳች በኋላ ዓለሜ ስለደረሰው በደል ምንም የምታውቀው ነገር እንደሌለ ቤቲን ለማስረዳት ጥረት አደረገች። ይሁን እንጂ የቤቲ ቁስል ከታሰበው በላይ ጥልቅ ሆኗል። ቤቲ የትሁትን ማለሳለሻ አልተቀበለችውም። በቁጭትና በልህ እንዲህ አለች። እሷ አታውቀን የሚለው ነገር ለኔ ፌዝ ነው። እሷን ግንባሯን ብዬ ካልተበከልኋት በቀር የውስጥ ህመም መቼም አይድን። እናንተ ህመሜን የምትረዱት ከዓይኔ በሚፈሰውም ባልክ ብቻ ነው። የውስጤን እሳት ግን እኔው ነኝ የማውቀው ብላ የትሁትን ቃል ሳታዳምጥ ጥላት ወጣች። በሌላ በኩል ደግሞ ትሁት ጋር ሁኔታዎች ፍጹም የተለዩ ናቸው። ትሁትና ፍቅረኛዋ ናቲ ተገናኝተው የናፍቆት ጨዋታቸውን ይዘዋል። በጣፋጭ የፍቅር ወሬና ስለ ምግብ አይነቶች እያወሩ በፈገግታ ተሞልተዋል። ያንን የቆየ ናፍቆታቸውን በጨዋታ እያስታገሱ ደስ በሚል ስሜት ምግብ ለማዘጋጀት ወደ ኩሽና ተያይዘው ገቡ። ታሪኩ ግን አሁንም በዓለሜና በአባባ መካከል ባለው አለመግባባት ቀጥሏል። አባባ ከናቲ የሰማውን ስጋት መነሻ በማድረግ ዓለሜን ይመክራት ጀመር። ዓለሜ የቤትን እህት ለማሳከም ማሰብሽ መልካም ነው፣ ነገር ግን ከአቶ ገዜ ገንዘብ እቀበላለሁ ማለቱን ታዩ። ይቅርብሽ፣ ገንዘቡን እኛው ፈላልገን እናሳክማታለን አላት። ዓለሜ ግን ለአባባ ምክር እጅ የምትሰጥ አልሆነችም። በቁጣና በቆራጥነት በጭራሽ አይሆንም፣ እሱ ከማን ይበልጣል? የራሴን ንብረት ጉሮሮውን አንቄ ነው የሚቀበለው በማለት ግግም ብላለች። ዓለሜ በወሰነችው ውሳኔ ላይ ወደ ኋላ እንደማትል በግልጽ አሳይታለች። ለመሆኑ ቤቲ በዓለሜ ላይ ያላት ጥላቻ ምን አስከፊ ነገር ይወልድ ይሆን? አባባስ ዓለሜን ከአቶ ገዜ ቁጣ ሊታደጋት ይችላል? የታመመችው የቤቲ እህትስ መዳኛዋ ከማን የሚገኘው ገንዘብ ይሆን? ታሪኩ በቤቲና በእህቷ አከራይዋ መካከል በተነሳው ያልታሰበ ግጭት ቀጥሏል። ቤቲ እናቷና እህቷ ተከራይተው ወደሚኖሩበት ቤት ስታመራ አከራይዋን ግቢ ውስጥ አገኘቻቸው። ቤቲ በሰላምታ ብትቀርባቸውም የአከራይዋ ምላሽ ግን ልብ የሚሰብር ነበር። ያቺ ሽባ እህትሽ የት ሄዳ ነው የሚለው የንቀት ቃል የቤቲን ትዕግስት ተፈታተነው። ቤቲ ቁጣዋን መቆጣጠር አቃታት። የቤቢ እናት የሆኑትን ሴትዮ ጉሮራቸውን አንቃ ሲጥ ልታደርጋቸው ስትል ቤቢ ድንገት ደርሶ ገላገላቸው።
ቤቢ እናቱን እንዲህ ባለ ሁኔታ በማየቱ ክፉኛ ተቆጥቶ ነበር። ነገር ግን ቤቲ ጥሉ የተነሳው በእህቷ ሕይወት ላይ በተሰነዘረው ስድብ መሆኑን ስትነግረው ቤቢ ስሜቱን ለማቀዝቀዝ ሞከረ። እናቱ ግን ልጇ ቤቲን ደብድቦ ያስወጣላታል ብላ ተስፋ አድርጋ ስለነበረ በቤቢ ድርጊት ይበልጥ ተበሳጭታለች። በሌላ በኩል ደግሞ በትሁትና በናቲ መካከል ያለው ሁኔታ ፍጹም ተቃራኒ ነው። በጋራ ያዘጋጁትን ምግብ በፍቅር እየተጎራረሱ ስለ ቤቲና ስለ እህቷ ሁኔታ እያወሩ ይገኛሉ። ትሁትም ለናቲ የምታውቀውን ነገር ሁሉ እየነገረችው ነው። ታሪኩ ወደ ዓለሜና አባባ ሲመለስ ደግሞ ውጥረቱ ጨምሯል። ዓለሜ ንብረቷን አንድ ባንድ ዘርዝራ ከጠበቃዋ ጋር ወደ ፍርድ ቤት ለመሄድ መወሰኗን ለአባባ ነገረችው። አባባ ግን የአቶ ገዜን ክፋት ስለሚያውቅ ጭንቀቱ በረታ። ጥንቃቄ ማድረግ አለብሽ፣ የአቶ ገዜን መምጫት ታውቂው፣ ጠበቃውንስ ምን ያህል ታምኚዋለሽ ሲል ጠየቃት። ዓለሜ ግን በድል አድራጊነት ስሜት እንዲህ አለች። ግድ የለም አንተ አትጨነቅ፣ በዚህ ጊዜ እንኳ አሸናፊዋ እኔ ነኝ። እውነት ከኔ ጋር ነች። ጠበቃውም የበቃና ለእውነት የሚሞት ሰው መሆኑን አረጋግጫለሁ። ምንም የሚያሳስብ ነገር የለም አለችው። በመጨረሻም ቤቲ በእህቷ ክፍል ውስጥ ሆና በቤቢ እናት ንግግር ስትብሰለስል ቤቢ ወደ ክፍሏ ገባ። እናትህ እህቴን ሽባ ብላ ሰድባታለች ስትለው ቤቢ የገዛ እናቱ እንዲህ ያለ ድርጊት ትፈጽማለች ብሎ ለማመን ተቸገረ። የኔ እናትማ እንዲህ አታደርግም እያለ ግራ በመጋባት ጥሏት ወጣ። ለመሆኑ ቤቢ በቤቲና በእናቱ መካከል የማንኛውን ወገን ይይዝ ይሆን? ዓለሜና ጠበቃዋስ በአቶ ገዜ ላይ ሊቀዳጁት ያሰቡት ድል ይሳካላቸው ይሆን? ታሪኩ በአንድ ካፌ ውስጥ ብቻውን ቁጭ ብሎ በሚሰለሰለው በአቶ ገዜ እንደቀጠለ ነው። ጭንቀቱ ከአቅሙ በላይ የሆነበት አቶ ገዜ ቤቲን በአስቸኳይ ስልክ ደውሎ ጠራት። ቤቲም በቦታው ተገኝታ የጥሪውን ምክንያት ስትጠይቀው አቶ ገዜ በታላቅ ስጋት ውስጥ ሆኖ የዓለሜን ቁርጥ ውሳኔ አረዳት። ቤቲ ነገሩን አቅልላ ለማየት ብትሞክርም አቶ ገዜ ግን ነገሩ ከባድ መሆኑን እንዲህ ሲል ገለጸላት። ቤቲ፣ ጉዳዩ ንብረት ማሸሽ ብቻ አይደለም። ሀብቱን ወደ እኔ ስም ያዞርኩት እኮ ዓለሜ በሕይወት እያለች ሞታለች ብዬ የሐሰት የሞት ሰርቲፊኬት አቅርቤ ነው። ይህ ሚስጥር ከወጣ ዘላለሜን ዘብጥያ መውረዴ ነው አለ። ቤቲ ጠበቃውን በገንዘብ ለመደለል ሐሳብ ብታቀርብም አቶ ገዜ ግን ጠበቃው ለእውነት የቆመና በገንዘብ የማይገዛ መሆኑን ቀድሞ ተረድቷል። አሁን የቀራቸው ብቸኛ አማራጭ ነገሩን ማጓተትና ማደናቀፍ ብቻ ሆኗል። በሌላ በኩል ደግሞ ቤቢ ከቤቲ የሰማውን መርዶ ለማጣራት እናቱን እየጠበቀ ነው። እናቱ እንደመጣችም በቁም ነገር ጠየቃት። እማዬ፣ እውነት የቤቢን እህት ሕይወትን ሰድበሻታል? የቤቢ እናት ግን ምንም አይነት የጥፋተኝነት ስሜት አልታየባትም። እንዲያውም በንቀትና በቁጣ እንዲህ አለች። እኔ እናት ልጅ ከማንም ሽባ ጋር ሕይወትን ልታበላሽ ስትል ዝም ልልህ ይገባል? እንዲያውም ትምጣና አሁን ከዚህ ቤት አባርባታል። ቤቢ በእናቱ ግትርነትና በቤቢ እህት ፍቅር መካከል ሆኖ ክፉኛ ተጨንቋል። የሚወዳት ሕይወትና የገዛ እናቱ ወደ ማይታረቅ ጠብ ውስጥ መግባታቸው ቤቢን ግራ አጋብቶታል። ለመሆኑ አቶ ገዜ የፈጸመው የሰነድ ማጭበርበር በሕግ ፊት ይጋለጥ ይሆን? የቤቢ እናትስ ሕይወትን ከቤት በማባረር ፍቅራቸውን ያበላሹት ይችሉ ይሆን? ዓለሜና ጠበቃዋስ የአቶ ገዜን ማደናቀፍ እንዴት ያልፉት ይሆን? ታሪኩ በሐሳብ ባህር ውስጥ በሰጠመችው ቤቲ ቀጥሏል። ሶፋ ላይ ጋደም ብላ የምታወጣውንና የምታወርደውን ጭንቀት የታዘበችው ትሁት ምን እንደሆነች ጠየቀቻት። ቤቲ ግን የውስጧን እሳት እንዲህ ስትል ዘረገፈችው። ዓለሜ ላፈራችው ንብረት የይገባኛል ጥያቄ አቅርባለች። ይህ ንብረት ግን የኔ ነው። እህቴን ለማሳከን የምትጠቀምበት ነው። ይህ ሐሳቧን ብታቆም ይሻላታል። አለበለዚያ ግን እርምጃ የከፋ ይሆናል በማለት የዛቻ ቃል ተናግራ ጥላት ወጣች። በሌላ በኩል ደግሞ ቤቢ በስልክ ሕይወትን ይማጸናታል። በእናቱ ድርጊት ክፉኛ የተሳቀቀው ቤቢ እባክሽን ይቅርታ አድርጊልኝ፣ ልቤ ውስጥ ያለውን ፍቅሬን ተረጅኝ እያለ የልቡን ይነግራታል። ሕይወት የተከፋችው በቤቢ ሳይሆን በእናቱ በመሆኑ ንግግሯ መለስለስ ጀምሯል። የሁለቱ ፍቅር ዳግም ተስፋ የሰነቀ ይመስላል። ትሁት ከቤቲ የሰማችው ማስጠንቀቂያ ስላሳሰባት ዓለሜን ለማግኘት ወደ ቤቷ አመራች። ሰላምታ ከተለዋወጡ በኋላ ትሁት ዓለሜን ጥያቄ አቀረበችላት። ዓለሜ፣ ንብረትሽን ለመካፈል ገዜን መጠየቅሽ እውነት ነው? ዓለሜ ግን ለጥያቄው የሰጠችው ምላሽ ትሁትን ብቻ ሳይሆን እኛንም የሚያስደንቅ ነበር። አዎ ጠይቄዋለሁ። ንብረቱ እኔ ሌት ከቀን ለፍቼ ያፈራሁት የሀቄ ውጤት ነው። ነገር ግን አሁን ገንዘቡን የፈለኩት ለራሴ አይደለም፣ ያችን ምስኪን የቤቴን እህት ለማሳከም ነው። ያችን ድና በእግሯ ስትሄድ ሳይ ነው እውነተኛ ሰላም የማገኘው ስትል የልቧን ንጽህና ገለጠች። ትሁት ዓለሜ ንብረቷን የምትፈልገው ቤቲን ለመጉዳት ሳይሆን እህቷን ለመርዳት መሆኑን ስትረዳ በደስታና በአድናቆት ተሞላች። ከአንደበቷም ሐሳብሽን ያሳካልሽ የሚል የምርቃት ቃል ብቻ ወጣ።
ለመሆኑ ቤቲ የዓለሜን መልካም ሐሳብ ስታውቅ ምን ትል ይሆን? ዓለሜስ በአቶ ገዜ ላይ የጀመረችው የሕግ ትግል ለቤቲ እህት መዳኛ ይሆን? የቤቢና የሕይወት ፍቅርስ በእናቱ ጫና ምክንያት ምን ይገጥመዋል? ለቤቲ እህቷ ሕይወቷ ናት። ሰው ተናግሯት ቀርቶ በክፉ ዓይን እንዲያያት እንኳ አትፈቅድ። የቤቢ እናት በእህቷ ላይ የሰነዘሩት የስድብ ቃል በቤቲ ልብ ውስጥ የማይጠፋ የእሳት ፍም ሆኖ ሰንብቷል። ቤቲ በደረሰባት ንዴት የተነሳ ቤቱን ለመቀየር ወስና ወደነ ቤቢ ቤት አመራች። ቤቢ የቤቲን ውሳኔ ሲሰማ ዓለሙ በላዩ ላይ የተደፋች መሰለው። የሚወዳት ሕይወት ከዓይኑ ስር እንዳጠፋ ያለ የሌለ ምክንያቱን እየደረደረ ተማጸናት። በመጨረሻም ሕይወት ራሷ መጣ ፍላጎቷን እስክትናገር ድረስ ለመቆየት ተስማሙ። ቤቢም ሕይወቴ ካላበደች በቀር ጥላኛ አትሄድም በሚል ተስፋ በደስታ ተሞልቶ ወደ ውስጥ ገባ። ቤቲ ግን በረንዳው ላይ እንደቆመች በውስጧ የቂም እሳት ይነድ ነበር። የቤቢ እናት ደግሞ ምንም ሳያውቁ ከፎቁ ላይኛው መናፈሻ ላይ ንፋስ እየተቀበሉ በለሰለሰ አየር ይዝናናሉ። ቤቲ እንደ ጥላ ከኋላቸው ቀስ እያለች ተጠጋቻቸው። ያልታሰበውና የሚያስደነግጠው ነገር ተከሰተ። ቤቲ የቤቢን እናት ማጅራታቸውን አንቃ እንደያዘቻቸው የዛሬው የድራማ ክፍል ተጠናቀቀ። ክቡራንና ክቡራት ተመልካቾቻችን የዛሬው ዝግጅታችን ይህንን ይመስል ነበረ። ቤቲ በቤቢ እናት ላይ ምን የምታደርግ ይመስላችኋል? ቤቢስ ይህንን አስከፊ ድርጊት ደርሶ ያስጥል ይሆን? የዓለሜ መልካም ሐሳብስ በዚህ ግርግር መሃል ምን ይገጥመው ይሆን? እነዚህና ሌሎች አጓጊ ጉዳዮችን በዝርዝር የምናይበት የቀጣዩን ክፍል በጉጉት እንድትጠብቁት እንጋብዛለን። ዝግጅቱ ከተመቻችሁ ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁ እንዳትረሱ። ሐሳብና አስተያየታችሁንም በኮመንት አጋሩ። በቀጣዩ ክፍል እስክንገናኝ በሰላም ቆዩልን። ይመቻችሁ።